እግዚአብሔር አምላካችን የተመሰገነ ይሁን። ጌታን ስለዚህ ጠዋት እናመሰግነዋለን። የምንማረውን ትምህርት አንድ ዋና የምናረጋውን ትምህርት ማለት ነው ሁሉ ጊዜ እንደምንማረው ለመወሰን ተቸግሬ ስለነበር በልቤ ውስጥ በጊዜው ያለውን ሐሳብ እየተካፈልን ነው የቆየነው። ባለፈው ስለ ልብ ጥቂት ነገሮች ተመለከትን። ትላንትና ደግሞ ስምህ እና ዝናህ የነፍሳችን ምኞት ነው ብለው ኢሳይያስ የእግዚአብሔር ሰዎች የነበራቸው ረሃብ እኛም ደግሞ ረሃባችንን እንድናደርግ ከዛ ጋር አያይዘን ተመለከትን። ዛሬም እንደ መግቢያ የሚሆነንን አንድ ክፍል አያለው። በዚሁ ክፍል እንድንቀጥል ጌታ ቢወድ እንቀጥላለን። በዮሐንስ ራእይ ጋር እንሄድና ምዕራፍ 1 ላይ መግቢያው ላይ ያለውን እንመለከታለን። የዮሐንስ ራእይን ጠዋት ከኮቪዱ በፊት በነበረን የሰንበት ትምህርት ላይ ስለ ዳግም ምጽአት በተማርንበት ጊዜ ከሚማሩ ወገኖች ጋር አብረን ተመልክተነዋል። እዚህ ውስጥ የተወሰናችሁ አላችሁ። በዛን ጊዜ የነበራችሁ ጥቂቶች ነው። በዛ ዘመን ከነበራችሁት ውስጥ ጥቂቶች አላችሁ እዚህ ውስጥ እና ይሄ ሰፊ ርዕስ ነው። ወደዚህ ውስጥ መግባት ሌላ ርዕስም በውስጤ አለ እንድንማረው እንዲሁም ማሰላስለው ግን ያልወሰንኩበት። ስለዚህ አሁንም ልገፋበት አስቤ ሳይሆን መግቢያ የሚሆነውን ሐሳብ እናነሳና ቁርጥ አላረገም ልቤ። ለዚህ ነው ይሄንን እምላችሁ። የመጨረሻ ወስኜ በቃ ይሄን ትምህርት እንሂድበት ገና አላልኩም፣ ግን መግቢያ የሚሆነን እንድናነሳ ፈለኩኝ። የጌታ እንድመራን እናደርጋለን። ዮሐንስ ራእይ ምዕራፍ 1 እናወጣለን። ጥቂት ቁጥሮችን ከ1 እስከ 3 ያለውን እናነባለን። እንዲሁ ስዕሉን እንመለከተዋለን። የዮሐንስን ራእይ ስዕል ሙሉ ሳይሆን ከውጭ ለመመልከት እንሞክራለን፣ መነሻውና መጨረሻውን በማንበብ። የዮሐንስ ራእይ በመጽሐፍ ቅዱሳችን ውስጥ መጨረሻ ላይ የተጻፈ መጽሐፍ ነው፣ ወይ መጨረሻ ላይ የሚገኝ መጽሐፍ ነው። እንደምናውቀው መጽሐፍ ቅዱስ ብለን በያዝነው መጽሐፍ ላይ ይሄ መጨረሻ ነው። የተለያየ መጽሐፍ ቅዱስ ያላቸውም በአንዳንድ ቤተ እምነቶች ውስጥ ያሉ መጽሐፍ ቅዱሶች ተጨማሪ መጽሐፍትን የሚጨምሩ አሉ፣ የሚኖራቸው አሉ። እነሱም ጋር ስትሄዱ በእነሱ መጽሐፍ ውስጥ ብትመለከቱ በእነሱ መጽሐፍ ላይ መጨረሻ ላይ የሚገኘው ይሄ ዮሐንስ ራእይ ነው። ዮሐንስ ራእይ መጨረሻ ላይ የሚገኝ መሆኑ ብቻ ሳይሆንም የተጻፈው መጨረሻ እንደሆነ ነው የሚታመነው። ጌታ ኢየሱስ ክርስቶስ ካረገ ከአንድ 50-60 ዓመት በኋላ የተጻፈ እንደሆነ ይታሰባል። በ96-95 ዓመተ ምህረት አካባቢ እንደተጻፈ ይታመናል እና ጌታ ያለፈበትን ወደ አባቱ የሄደበትን ጊዜ ወደ 30ዎቹ መጀመሪያ አካባቢ እንደሆነ ስለሚታሰብ ስለዚህ ከ50-60 ዓመት በኋላ የተጻፈ መጽሐፍ ነው። ይሄንን መጽሐፍ ጻፈልን ዮሐንስ እንደሆነ እንመለከታለን። ይሄንን ቁጥር 9 ላይ ታዩታላችሁ። ዮሐንስ ራእይ የሚለው ምዕራፍ 1ን ካወጣን ቁጥር 9 ላይ እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ፣ በጌታ ቀን በመንፈስ ነበርኩ እያለ ይናገራል እና ይህንን ጸሐፊው ማን እንደሆነ ራሱ ነግሮናል። ዮሐንስ ብሎ ስሙን ተናግሯል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ብሎ ጽፏል እና ዮሐንስ ነው። ይሄ ዮሐንስ የሐዋርያው
ዮሐንስ ወንጌልን የጻፈልን የዮሐንስ መልእክትን የጻፈልን ነው። ሶስቱንም መጽሐፍ በወንጌላት ውስጥ የምናገኛቸው በአዲስ ኪዳን ውስጥ የምናገኛቸውን የጻፈው ይኸው ሐዋርያው ዮሐንስ ነው እና ሐዋርያው ዮሐንስ ከሆነ ከጌታ ከኢየሱስ ክርስቶስ ጋር ከነበሩት 12 ደቀ መዛሙርት መካከል አንዱ ነበር። ለጌታ ለኢየሱስ ክርስቶስ ደግሞ እጅግ ቅርብ ነበር የሚባል ደቀ መዝሙር ነበር። ራሱ በጻፈልን በዮሐንስ መልእክት ወንጌል ውስጥ ይህንን ጠቅሶ ነበር። በተለይም ደግሞ ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ባላቸው በዛ በመጨረሻው ምሽት እግሮቻቸውንም ካጠበ በኋላ ማን ነው ብለው በሚጠያየቁበት ጊዜ ወደ ኢየሱስ ደረት ተጠግቶ የጠየቀው እሱ ነው እና ወደ ኢየሱስ እንደዚህ ተጠግቶ የሚያናግረው እንደነበር ስለሚታወቅ ጴጥሮስም እንዲያውም ጠቅሶ ሲጠይቀው አይነት ነገር እንዳለው ዮሐንስ ራሱ ተርኳል እና በጣም ለጌታ ቅርብ የነበረ ሐዋርያ ነው። ከፍቅር ጋር በተያያዘ ሁሉም ስለ ፍቅር ያስተማሩ ቢሆንም ስለ ፍቅር በጥልቀት ያስተማረ ሐዋርያ ነው። በዮሐንስ መልእክት ውስጥ የፍቅርን ምንነት በዝርዝር ያስተማረን እሱ ነው። የጌታን ኢየሱስ ክርስቶስን የጠለቀ ትምህርትም ያስተማረው ይሄው ዮሐንስ ነው። በዮሐንስ ወንጌል ውስጥ ከአራቱ ወንጌላት የዮሐንስ ወንጌልን የሚለየው የክርስቶስን መለኮታዊ ማንነት በእግዚአብሔር አብና በኢየሱስ መካከል ያለውን ግንኙነት በጥልቀት ያስተማረን እሱ ነው። ሌሎቹ ወንጌላት ጌታ ኢየሱስ ክርስቶስ ባደረጋቸው ተግባራት ላይ ብዙ ሲያተኩሩ፣ ዮሐንስ ግን በኢየሱስ ክርስቶስ ትምህርትና ክርስቶስ ኢየሱስ ከአባቱ ጋር በነበረው ግንኙነት ዙሪያ ብዙ የጻፈልን ነው። ስለዚህ የጠለቀ ነገርን የነገረን ከጌታም ጋር በጣም የተጠጋጋ የነበረ ስለ ፍቅር ብዙ ያስተማረ መለየትን በጣም የሚገባው ጌታ ሲለየው እና እንዲህ ያለ ሐዋርያ ነው እና አሁን በዚህ ቦታ እንደሚናገረው ከጌታ ከኢየሱስ ስለ ኢየሱስ ክርስቶስ ቃል ምስክርነት መከራና መንግስቱን እየተካፈልኩ ያለሁኝ ነኝ እየታገስኩ ያለው ነው ይላል። ስለዚህ መከራ እየተቀበለ ያለ እንደሆነ እሱ ብቻ ሳይሆን የሚጽፍላቸውም ሰዎች እነዚህ አብያተ ክርስቲያናት መከራ እየተቀበሉ ያሉ መሆናቸውንም ይናገራል እና ይሄ መከራ እንደሚታወቀው እዚህ ቦታ ላይ ባይጻፍልንም ዮሐንስ በጊዜው እሱ በነበረበት ዘመን የነበረው ንጉስ የጊዜው ቄሳር ዶሚሽን የሚባል እንደነበር ይነገራል። እንግዲህ ጳውሎስ በነበሩበት ጊዜ ኔሮ የሚባለው እንደነበር ብዙ ግፍ ያደረገ በቅዱሳን ላይ ብዙ ግፍ ያደረገ ንጉስ ነበር ኔሮ። ይሄ ዶሚሽን የሚባለው በጣም ብዙ ክፉ ነገር ያደረገ የሮም ገዢ ነበር፣ የጊዜው ቄሳር ነበር። በሱ ዘመን ነው ዮሐንስ እንደሚነገረው በፈላ ዘይት ውስጥ እንዲሞት ከተውት እዛ ባይሞት ከዛ አውጥተው በዚህ ቦታ ላይ እንደተጣለ ፍጥሞ በምትባለው ደሴት ላይ እንደተጣለ ይነገራል። በዚህ ቦታ ሆኖ መከራ እየተቀበለ ስለ ጌታ መንግስት መከራ እየተቀበለ ስለ ጌታ በመሰከረው ምስክርነት ምክንያት መከራ እየተቀበለ ስለ ወንጌል መከራ እየተቀበለ ያለ ነው። ምን ይላል እዚህ ላይ? ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ይላል። ለጌታ ምስክር በመሆኑ ለጌታ ቃል ለመኖር ራሱ ስለሰጠ ለጌታ ቃል ምስክር በመሆኑ ምክንያት መከራ የሚቀበል ይሄ የሚቀበልለት መከራ የሚቀበልለት ደግሞ የጌታ መንግስት እንደሆነ የተረዳ ነው። ሐዋርያው ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ስለ እርሱ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ እያለ ይናገራል። መከራ የሚቀበሉት የተሰሎንቄ ሰዎች ለእግዚአብሔር መንግስት እንደሆነ እንደሚናገረው እዚህም ቦታ ላይ መከራ የሚቀበለው ለዚሁ ለእግዚአብሔር መንግስት ሲባል ነው። ይሄንን ይናገራል። ይሄንን
ዮሐንስ ይህንን ራእይ ከጌታ ዘንድ የሚቀበለው እሱ ነው። መጨረሻ ላይ በመሃል ላይ አንዳንድ ቦታዎች ውስጥ እኔ እያለ የሚያወራበት ቦታ ሲኖር ያንን የሚናገረው ዮሐንስ እንደሆነ እናውቃለን። ይህንን ራእይ የሚገልጥለት ለሱ መልእክቱን በቀጥታ የሚነግረው መልአክ ነው። ያ መልአክን ደግሞ ወደ እርሱ የላከለት ኢየሱስ ነው። ኢየሱስ ለመልአኩ ልኮ በመልአኩ አማካኝነት ለዮሐንስ ይህንን ራእይ ሲልክ ራሱ ኢየሱስ ደግሞ ከእግዚአብሔር አብ ተቀብሎ ነው እና ይሄንን ቁጥር 1 ላይ የሚነግረን ይሄንን ነው። እና ራሱ ኢየሱስ ከእግዚአብሔር አብ ተቀብሎ ከእግዚአብሔር አብ የተቀበለውን ይሄንን አሁን በዚህ ራእይ ላይ የሚገለጠውን የፍጻሜውን ዘመን አጀንዳ ከእግዚአብሔር አብ ተቀብሎ መልአኩን ኢየሱስ ይልካል ወደ ዮሐንስ። ለዮሐንስ መልእክት ላኪው ኢየሱስ ነው እና ዮሐንስ ግንኙነት ከኢየሱስ ጋር ነው። ኢየሱስ ነው የሚልከው። መልእክቱን ግን ከኢየሱስ ዘንድ ተቀብሎ ወደ ዮሐንስ የሚያመጣው ደግሞ መልአክ ነው። የዚህ መልአክ ስም አልተነገረንም፣ ግን አንድ ዋና መልአክ ይሄንን እንደሚያደርግ እናውቃለን። እግዚአብሔር ደግሞ ጠቅላላ አጀንዳውን በዚህ በፍጻሜ ዘመን እንዲገለጥለት የፈለገውን ነገር በሙሉ ለኢየሱስ ነው የሚሰጠው። ይሄንን ነው ከ1 እስከ 3 ባለው ውስጥ የምናነበው እና የመልእክቱን ይዘት ምን እንደሆነም እዚሁ ጋር እናነባለን። እስቲ አሁን ከ1 እስከ 3 ያለውን ብቻ አንድ ጊዜ እናንብቡ። ምዕራፍ 1 ዮሐንስ ራእይ። አሁን ለገባችሁ ነው። በጌታ በኢየሱስ ስም አነባለሁ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ልድገመው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ዮሐንስ ማለት ነው ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። እና እዚህ ቦታ ላይ ይህንን ደብዳቤ በሙሉ ለኛ የጻፈው ዮሐንስ ነው። ዮሐንስ ደግሞ የጻፈው መልአኩ አመልክቶት ነው። መልአኩ ደግሞ ለዮሐንስ ያመለከተው ኢየሱስ ልኮት ነው። ኢየሱስ ደግሞ ለዮሐንስ እንዲያሳይ መልአኩን የላከው ያንን መልእክት ከአባቱ ተቀብሎ ነው። እንደዚህ ባለ መንገድ ነው እንግዲህ ዮሐንስ እዚህ መጀመሪያ ላይ የሚነግረን አጀንዳው መልእክቱ በእግዚአብሔር አብ እጅ የነበረውን አብ ለኢየሱስ ለልጁ ይሰጣል። ኢየሱስ ደግሞ ለባሪያው ለዮሐንስ እንዲያመለክትለት መልአኩን ይልካል። መልአኩ ደግሞ ለዮሐንስ መጥቶ ያሳየዋል። ዮሐንስ ለኛ ይጽፍልናል ማለት ነው እና በብዙ እጅ የመጣ እንደሆነ ከእግዚአብሔር አብ ወደ ወልድ ወደ ኢየሱስ፣ ከኢየሱስ ወደ መልአኩ፣ ከመልአኩ ወደ ዮሐንስ፣ ከዮሐንስ ደግሞ ለኛ በጽሁፍ መልክ ደረሰ። ስለዚህ ወደ 5 ስቴጅን እንዳለፈ እንመለከታለን እና ይሄ ሁሉ ኢንቮልቭድ የሆነበት ነው። በየመሃሉ ከመልአኩ ጋር ንግግር ሲያደርግ የምናገኘው ዮሐንስን ነው እና በብዙ ሁኔታዎች ውስጥ ያ ንግግር አለ። አልፎ አልፎ ጌታ የሚናገረው ንግግር አለ። የመልእክቱን ይዘት በአጠቃላይ ምን ብሎ ነው ያስቀመጠለት? ቶሎ ይሆን ዘንድ የሚገባው ነገር ነው ያለው። የሚገባው የምትለዋ ግድ የሚል ሐሳብ ያመለክታል። ግድ ሊሆን ግድ የሆነ መሆኑ የማይቀር
እንዳይሆን ሊሆን ማይችል ሊከለከል የማይችል መደረግ ያለበት የሚለውን ሐሳብ እናያለን። ስለዚህ እዚህ ጋር ዮሐንስ የጻፈልን ነገሮች ሁሉ ሊደረጉ ግድ ነው ማለት ነው። የሚገባ የሚል ቃል ስላለ እና ጉዳዩ ደግሞ ቶሎ ይሆን ዘንድ ስለተባለ ከዛ በፊት የነበረው ሳይሆን ቀጣዩ ነገር ነው የሚያመለክተው ማለት ነው። ከእንግዲህ በኋላ ሊሆን የሚገባው ከእንግዲህ በኋላ የሚባለውን ጊዜ የዮሐንስን ዘመን መነሻ ብናደርግ ከዛ ከመጀመሪያው ሴንቸሪ ከ95-96 ዓመተ ምህረት አካባቢ ይሄ ደብዳቤ የተጻፈበትን ያን ጊዜ መነሻ ብናደርግ ከዛ በኋላ ባሉት ዓመታት የሚታሰብ ነው ማለት ነው እና ከዛ የመጀመሪያው ሴንቸሪ ያለ ሁለተኛ፣ ሶስተኛ፣ አራተኛ እየተባለ አሁን ያለንበት የ21ኛ ሴንቸሪ ውስጥ ገብተናል። በእነዚህ ሁሉ 100 ዓመታቶች ውስጥ የሚፈጸም ገና ወደፊትም የሚፈጸም የወደፊት ተደርጎ የተነገረ ነው። ስለዚህ ታሪክ አይደለም፣ ወደ ኋላ ያለ ታሪክ አይደለም። ወንጌላትን ስናነብ ታሪክ ነው የምናነበው፣ ያለፈ ታሪክ ነው የምናነበው እና ወደ ኦሪት መጽሐፍ ስንሄድ ያለፈ ታሪክ እናነባለን። ብሉይ ኪዳን ስናነብ ያለፈ ታሪክ እናነባለን። በመሃል በትንቢት መልክ ስለ ወደፊት የተነገሩ ነገሮችን ቢጠቅስ በአብዛኛው ግን መጽሐፎቹ የሚያወሩት በጊዜው የተከሰቱትን ነው። በወንጌላት ውስጥም የምናገኘው እንደዚህ ነው። ሐዋርያት ሥራ የምናገኘው እንደዚህ ነው። የተከሰተውን በሐዋርያት ዘንድ የተሰራውን ነው። ዮሐንስ ራእይ ጋር ግን ስንደርስ እንደሱ አይደለም፣ የወደፊቱን ነው የሚናገረው። ስለዚህ የወደፊት የተባሉት ነገሮች ዮሐንስ ከነበረበት ዘመን ጀምሮ እስከ እኛ እስካለንበት እስካሁኑ ጊዜ ድረስ ባሉት እነዚህ ወደ 20 የሚሆኑ ሴንቸሪዎች 100 ዓመታት ወይም 2000 ዓመት በሚጠጋው ጊዜ ውስጥ የተከናወኑ ካሉ ያንን ማየት ይገባል ማለት ነው። እነዛንም ሊመለከት ይችላል። በእነዛ ጊዜ ውስጥ የተከናወኑ ካልሆኑ ግን ገና ወደፊትም አሁንም ገና ለወደፊት የሚጠበቁ ይሆናሉ ማለት ነው። ይዘቱ እሱ ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ እንዲያሳይ ለመላኩ ልኮ እንደተናገረ ይናገራል እና ይሄንን የተላከው መልአክ ልክ እዚህ ቦታ ላይ ይሄንን ማሳየት ይጀምርና ከዛ መጨረሻ ላይ ወደ ምዕራፍ 19 ጋር ምዕራፍ 19 ምዕራፍ 22 ተመሳሳይ ስለሆነ ምዕራፍ 22 ጋር ስንመጣ ቁጥር 8 ላይ እንደሚል ቃል እናነባለን። ራእይ ዮሐንስ ምዕራፍ 22 ቁጥር 8 እና 9 እንዲህ ይላል። ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ። ከቁጥር 6 ጀምሮ ላንብቦ ቅርታ። ዮሐንስ ራእይ ምዕራፍ 22 ቁጥር 6 እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እቺን ቋንቋ አሁን የሚሉት በቶሎ ሊሆን የሚገባውን መግቢያው ላይ ያነበብናትን ምዕራፍ 1 ቁጥር 1 ላይ ያነበብናትን ምዕራፍ 22 ቁጥር 6 ላይ በመጨረሻው ምዕራፍ ላይ ያመጣዋል። ምን ይላል? የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። እነሆም በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ወደዚህ እንመጣለን። ከዛ ቁጥር 8 ጋር ምን ይላል? ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። እንግዲህ በዚህ መግለጫ እንደምናየው ምዕራፍ 1 ከቁጥር 1 እስከ 3 ባለውና አሁን ምዕራፍ 22 ከ6 ጀምሮ እስከ 9 ባነበብኩት ውስጥ በጌታ በኢየሱስ ላኪነት በመልአኩ ገላጭነት
ዮሐንስ ይህንን መልእክት እንደተቀበለ እንረዳለን። እና ዮሐንስ መልእክቱን ከመላኩ ከተቀበለ በኋላ ከመላኩ እንደተቀበለ የተቀበለው መልእክት ደግሞ ይዘቱ ልክ እዚህ ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር የሚለው እቺው ቃል ተደግማ ምዕራፍ 2 ቁጥር 6 ላይ በቶሎ ሊሆን የሚገባውን ነገር ተብሎ ተቀምጧልና ይዘቱ እሱ እንደሆነ ይሄ ያረጋግጥልናል። ከዛ ያሳየው ደግሞ ዮሐንስ ገና እንዲያሳይ መልአኩን እንደላከለት ቁጥር 1 ላይ ይነግረናል፣ ምዕራፍ 1 ላይ ይነግረናል። ምዕራፍ 22 ላይ ደግሞ አይቶ እንደጨረሰ እንመለከታለን። ያሳየኝ ይሄ መልአክ ነው ይላል እና ለዚህ መልአክ ሊሰግድለት እንደሞከረ ግን ያ መልአክ ደግሞ አስጠንቅቆ እንዳይሰግድ መስገድ ያለበት ለእግዚአብሔር ብቻ እንደሆነ እሱ ባሪያ እንደ ዮሐንስ ለጌታ ባሪያ እንደሆነ እንደነገረው እናነባለን። ይሄን ንግግር ምዕራፍ 19ም ላይ እናገኘዋለን። ለእግዚአብሔር ስገድ ለኔ አትስገድ ያለበትን ሁኔታ ማለት ነው። ስለዚህ በዚህ ስዕል ነው የምንረዳውና በምናነብበት ሁሉ ውስጥ በየመሐሉ ባሉት ምዕራፎች ሁሉ ውስጥ የዮሐንስ ቀጥተኛ ግንኙነት ከመላኩ ጋር ነበር። በየመሐሉ የሚነግረው መልአኩ ነው፣ የሚያሳየው እሱ ነው፣ የሚያስረዳው እሱ ነው፣ የሚገልጥለት እሱ ነው፣ የሚያብራራለት መልአኩ ነው። አልፎ አልፎ ጌታ ራሱ ደግሞ የሚናገርበት ቦታ አለ። ልክ እዚህ መጨረሻውም ላይ እናገኘዋለን። ጌታ ራሱ ይናገራል። እኔ በቶሎ እመጣለሁ ያለ ጌታ ራሱ ይናገራል። ግን መልእክቱን ወደ ዮሐንስ ይዞ የመጣው መልአክ ነው። ምዕራፍ 22 ላይ ወደ ቁጥር 16 ጋር ስንመጣ እንዲህ የሚል ቃል አለ። ምዕራፍ 22 ቁጥር 16 እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ ይላል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ ይላል። ስለዚህ ጌታ ኢየሱስ መልአኩን ልኮ በመልአኩ በኩል ይህንን መገለጥ እንደሰጠ ያ ተጨማሪ ማስረጃ ይሆነናል። አሁንም ወደ ምዕራፍ 22 ምዕራፍ 1 እንመለስና ከ1 እስከ 3 ባለው ላይ ምን ይላል? እንግዲህ ቁጥር 1 ብቻ ብናየው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። እርሱም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ እና ይሄንን ራእይ ለባሪያዎቹ ያሳይ ዘንድ የሚል ቃል ስላለ ጌታ ዮሐንስን ባሪያው የጌታ ኢየሱስ ባሪያ ብሎ ስላስቀመጠው ባሪያዎቹ የምንባለው በሙሉ የኢየሱስ ክርስቶስ ወገኖች የሆነን የክርስቶስ ተከታዮች የሆነን በሙሉ ባሪያዎቹ ይለናል እና ለኛ ለባሪያዎቹ ለቅዱሳን ሁሉ ለነሱ ነው የተላከው ይላል። ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ እና ዮሐንስ ይህንን መልእክት ለእኛ እንዲያደርስ የተቀበለ ነው። ከመልአኩ የተቀበለውን ከዛ እንዲጽፍ ተነገረው። ቁጥር 4 እና 5 ስታዩ ምን ይላል? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ይላል። መልእክቱን ሲጀምር ልክ ሌሎቹ ደብዳቤዎች ለቆሮንቶስ ቤተክርስቲያን ወይም በፊልጵስዩስ ለሚገኙ ቅዱሳን በኤፌሶን ላሉ እንደሚለው እዚህ ደግሞ አንዲት አጥቢያ ቤተክርስቲያን ብቻ ሳትሆን በኤዥያ ውስጥ ላሉ 7 አጥቢያ ቤተክርስቲያኖች ወይም አብያተ ክርስቲያናት ለነሱ ሁሉ የተላከ ነው። ልክ የቆሮንቶስን ደብዳቤ ስናነብ፣ የሮሜ መጽሐፍን ስናነብ፣ የገላትያን ስናነብ፣ ፊልጵስዩስን ስናነብ፣ እያንዳንዳቸውን ስናነብ ለፊልጵስዩሶች የተጻፈ ነው እኛን አይመለከትም ብለን አናነብም። ስናነብ ለፊልጵስዩስ የተጻፈ ሆኖ ወይም ለቆሮንቶስ የተጻፈ ሆኖ ለእኛ ነው የተጻፈው ብለን ነው የምናነበው። ለምን? አብያተ ክርስቲያናት ስለሆኑ፣ ቤተክርስቲያን ስለሆኑ። ቤተክርስቲያን ከሆነች አንዲት ቤተክርስቲያን ያለችው እኛም በክርስቶስ በማመን የዛችው ቤተክርስቲያን አባላት ስለሆነን መልእክቱ ለኛ ነው እያለን ነው የምናነበው። እናንተ እያለ ቆሮንቶሶችን ሐዋርያ ጳውሎስ የሚናገር ከሆነ እኛ የምናነበው ሰዎች እኛን እንዳለን አድርገን ነው የምንረዳው። ለምን?
ክርስቲያኖች ስለሆነን የክርስቶስ ወገኖች ስለሆነን የቤተክርስቲያን አካሉ ክፍል ስለሆነን ለኛ የተጻፈ የኛ መልእክት ብለን ነው የምናየው። ልክ እንዲሁ ነው እነዚህንም ምንም እንኳን ይሄ ደብዳቤ ርዕስ የተሰጠው የዮሐንስ ራእይ ተብሎ ተሰጠ እንጂ በሌሎቹ አይነት ፎርማት ልክ እንደ ሌሎቹ አይነት ቢጻፍ ኖሮ ሐዋርያ ጳውሎስ እንደጻፋቸው ደብዳቤዎች ቢጻፍ ኖሮ የፊልጵስዩስ፣ ገላትያ፣ ቆሮንቶስ እየተባሉ እንደተጠሩት ቢጻፍ ኖሮ እዚህ ጋር መጻፍ ያለበት የሰባቱ አብያተ ክርስቲያናት ስም ነበር ማለት ነው። ኤፌሶን አለች እዚህ ውስጥ፣ ጴርጋሞን አለ፣ ጴርጋሞን፣ ቲያጥሮን እንዲህ እየተባለ ሰባቱ አብያተ ክርስቲያናት ቢጻፉ ልክ እንደዛ አድርገን መረዳት አለብን። ልክ ለቆሮንቶስ ወደ ቆሮንቶስ እንደሚል ወደ ቲያጥሮን፣ ወደ ፊላደልፊያ ወደ እንደተባለ አድርገን ማየት አለብን። ስለዚህ የደብዳቤው ይዘቱ ራእያዊ መሆኑ በራእይ መልክ የተገለጠ ከመሆኑ በቀር ሌሎቹን የሐዋርያት መጽሐፍት ትሪት ከምናደርግበት በተለየ መንገድ ትሪት ማድረግ የለብንም። እነዛም የተጻፉት ለአብያተ ክርስቲያናት ነው፣ ይህም የተጻፈው ለአብያተ ክርስቲያናት ነው። ለአብያተ ክርስቲያናት ከሆነ ይመለከተናል። የቆሮንቶስን መጽሐፍ ስናነብ ወይም የፊልጵስዩስን መጽሐፍ ስናነብ ከመሃል መንዘላቸው የሉም። ፊልጵስዩስ 4 ምዕራፎች አሉት። አንድ ሁለቱን ካነበብን በኋላ ሶስተኛውኛን አይመለከትም ብለን ዘለን አራተኛውን አናነብም። አራቱንም ነው የምናነበው፣ ሁሉንም ነው የምናነበው። ሁሉንም እኩል ነው ዋጋ የምንሰጠው። እያንዳንዱ ምዕራፍ እኩል ነው ዋጋ የምንሰጠው። በዮሐንስም ራእይም መለየት የለበትም። ለምን? የተጻፈው ለአብያተ ክርስቲያናት ስለሆነ። ትዝ ይላችሁ እንደሆነ ለሶስቱ ባለፈው ጊዜ ለሆነ ጉዳይ በሆነ ርዕስ አለፍ እያለን ከራእይ ዮሐንስ 2 እና 3 አንብበን ነበር። ሰባቱንም አብያተ ክርስቲያናት ስናነብ ለሰባቱም አብያተ ክርስቲያናት መጨረሻ ላይ ለእያንዳንዱ ምን እያለ ይናገር ነበር? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። እንደዛ የሚለው ንግግር ለቲያጥሮን በሚናገረው ላይ ሊሆን ይችላል። መንፈስ ለቲያጥሮን የሚለውን ጆሮ ያለው ይስማ አይደለም የሚለው፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እዛ ጋር ያለው መልእክት ግን ቲያጥሮንን ብቻ የሚመለከት ይመስላል፣ ወይም ኤፌሶን ወይም ፊላደልፊያ። እዛ ምዕራፍ 2 እና 3 ነው የምታየው። ፊላደልፊያ የምትባል ቤተክርስቲያን ለእሷ ደግሞ እንዲህ ብለህ ተናገር ይለውና መዝጊያው ላይ ግን ምን ይላል? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ለፊላደልፊያ የሚላከው መልእክት ፊላደልፊያን ብቻ የሚመለከት አይደለም፣ አብያተ ክርስቲያናትን በሙሉ የሚመለከት ነው ይለው ነበር ዮሐንስ። ልክ እንዲህ ነው። እነዚህም ጋር ደብዳቤው የተጻፈው ለባሪያዎቹ በሙሉ ነው፣ ለቅዱሳን በሙሉ ነው የተጻፈው። ቁጥር 4 እና 5 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ይላል። ለሰባቱ አብያተ ክርስቲያናት ሁሉ ነው ደብዳቤው የተላከው። አሁን ወደ ምዕራፍ 22 ጋር እንምጣና ቅድም ያነበብኩትን ደግሜ ላንብብላችሁ። ቁጥር 16 ምን ይላል? ምዕራፍ 22 ቁጥር 16 እኔ ዮሐንስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ ይላል። ለማን እንዲመሰክር? በአብያተ ክርስቲያናት ዘንድ እንዲመሰክር፣ ለቸርቾች ሁሉ እንዲመሰክር፣ ለሁሉም ቅዱሳን እንዲመሰክር። ምን ላኩኝ ይላል? መልአኬን ምን እንዲመሰክር ይላል? እዚህ ጋር ተመልከቱት። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን ምትል ቃል አለች። እንዲመሰክርላችሁ መልአኬን ላኩ። ይህን የተባለው የትኛው ነው? ከምዕራፍ 1 እስከ ምዕራፍ 22 ያለው ማለት ነው። ልክ መልአኩ መልእክቱን በሙሉ ጨርሶ ለዮሐንስ ከሰጠ በኋላ ነው ዮሐንስ ሊሰግድ የሞከረው። ቅድም 22 ላይ ከፍ ያለው ቁጥር ላይ ያነበብ ነው። ከዛ መልአኬን ልኬ አሁን ዮሐንስ ይሄ ሲያሳይህ የነበረው ነገር በሙሉ ለአብያተ ክርስቲያናት የሚመሰክር። ስለዚህ ከራእይ ዮሐንስ ምዕራፍ 1 እስከ 22 ድረስ ያለው ሁሉ ለአብያተ ክርስቲያናት ነው የተጻፈው። ይሄ ደብዳቤ የተገኘው ከነዚህ አብያተ ክርስቲያናት ነው። ይሄን ለምንድን ነው የምለው? ከመሃል የምንዘለው ቃል የለም። ምዕራፍ 1፣ ምዕራፍ 3፣ ምዕራፍ 5፣ ምዕራፍ 7፣ ምዕራፍ 8 እየተባለ የሚዘለል የለም። ሁሉም ስለ ፍጻሜው የተነገረ ልናውቀው የሚገባ
በቀጥታ የሚመለከተን እንደ የትኛውም የአብያተ ክርስቲያናት የተጻፈ ደብዳቤ ሐዋርያት ደብዳቤ ይሄም እንደዛ የምንመለከተው ደብዳቤ ነው። አሁን ወደ ምዕራፍ 1 ላይ ልመልሳችሁና ምን ይላል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። እነዚህ 3 ነገሮች በዚህ ቁጥር 3 ላይ ተቀምጠዋል። ስለዚህ ትንቢት የተነገሩ ናቸው። አንደኛ የሚያነብ፣ ሁለተኛ የሚሰማ፣ ሶስተኛ የሚጠብቅ የሚል 3 ቃላቶች አሉ። እንደዚህ ያለ የተለየ የተስፋ ቃል አብሮ ተያይዞለት የምናገኘው ከነዚህ 66ቱ መጽሐፍ ቅዱስ ውስጥ ካሉት መጽሐፍት መካከል ብቸኛው መጽሐፍ ይሄ ነው። የትኛውንም መጽሐፍ ቅዱሳን መጽሐፍት ብናነብ እንደምንታነጽ፣ እንደምንገነባ፣ የኛ ህይወት እንደሚሰራ፣ ለህይወት የሚሆኑ ጥበብን ዕውቀትን እንደሚሰጡን የታወቀ ነው። እዚህኛው መጽሐፍ ላይ ግን የተለየ ማበረታቻ፣ የተለየ ተስፋ ተቀምጧል እና ለሚያነበው የምትለዋል ለሚሰማው የሚለውን እናስብ። ሁሉ ጊዜ ይሄንን የራእይ ዮሐንስን ሳስብ የሚገርመኝ የአብዛኛው ሰው የመጽሐፍ ቅዱስ ውስጥ ያሉት የመጽሐፍት ብዛት 66 ሳይሆን የአብዛኛው ሰው መጽሐፍ ቅዱስ 66 መጽሐፍት ያሉት ሳይሆን 65 መጽሐፍ ያሉት ነው። የአብዛኛው ሰው 66ኛው ዮሐንስ ራእይ ቢሆንም በእጃቸው ያለው መጽሐፍ ውስጥ ምዕራፉ አለ። በመነበብ ግን የለም፣ አይነበብም። ስለማይነበብ የለም እንደማለት እንቆጥራለን። ስለዚህ 65 መጽሐፍ ብቻ እንደያዘ ሰው ነው አብዛኛው ሰው የሚመላለሰው። ንባብ ላንብብ ብሎ ሲል ከሚያነባቸው መጽሐፎች ውስጥ አያረጋቸውም። በጣም ተነባቢ ከሆኑ የአዲስ ኪዳን መጽሐፍት መካከል በተለያየ ጊዜ ሰዎች የሚያወጧቸው የሚባሉ እንደ ኢሳይያስ መጽሐፍ፣ ትንቢተ ኢሳይያስ፣ ከትንቢተ ኢሳይያስም ከምዕራፍ 40 በኋላ ያሉት በብዛት ከሚነበቡ በየጊዜው ከሚጠቀሱ ሰዎች ገልጠው ከሚጠቅሷቸው መጽሐፍ መካከል እንደሆነ ይታመናል። ያም የሆነበትም ምክንያት የሚባለው ምንድነው? ብዙ ተስፋ ቃሎች ስላሉ ነው። የኢሳይያስን መጽሐፍ ትንቢተ ኢሳይያስ ጋር ከገባችሁ የመጀመሪያዎቹ ምዕራፎች እስከ 38 እንደዚህ ድረስ ብታነቧቸው ምዕራፎች በአብዛኛው በእስራኤል መካከል የነበረውን በደል እየጠቀሰ ፍርድን ነው የሚናገረው። ከ40 በኋላ ያሉት ግን ብዙ ተስፋ ናቸው። ከነቢያት ውስጥ ኢሳይያስ ከ40 በኋላ ያለው በጣም የሚነበብ ነው። ሌላው መዝሙረ ዳዊት ነው። መዝሙረ ዳዊት በጣም የሚጠቀስ ነው፣ በየጊዜው የሚነበብ ነው። በስተቀር ሌሎቹ እንግዲህ የታሪክ መጽሐፍ ናቸው የሚነበቡት። የወንጌላት ሊሆኑ ይችላሉ፣ ከብሉይ ኪዳን የኦሪት መጽሐፍ ሊሆኑ ይችላሉ፣ የሐዋርያት ሥራ ሊሆን ይችላል። የታሪክ መጽሐፍ ነው። ብዙ ከማይነበቡ መካከል ትምህርታዊ ይዘት ያላቸው የአዲስ ኪዳን የጠለቀ ትምህርትን የሚያስተምሩ እንደ ዕብራውያን ያሉ፣ እንደ ገላትያ ያሉ፣ እንደ ሮሜ ያሉ ሰዎች በትጋት የሚያነቧቸው አይደሉም። ትምህርት ስላላቸው ብዙ ራሳቸውን ሲሰጡ ሰዎች ለነዛ አይታይም። ከሁሉም ግን በጣም ዝቅተኛ ደረጃ የሚነበብ መጽሐፍ የዮሐንስ ራእይ ነው እና ሰበቡ ምንድነው? ከባድ ነው እየተባለ ነው። ግን እዚህ ጋር የተባለውን ስንመለከት ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙት እና በሱ የተጻፈውን የሚጠብቁት ብፁዓን ናቸው። ማንበብ ብቻ የሚያነብ ብቻ
በማንበቡ ብቻ እንኳን ብጽዕና እንዳለ እርግጥ እንዲያነብ ብቻ አይደለም ሶስቱንም ነው የሚናገረው የሚሰማ ሌላ ሰው ዝም ብሎ ሲያነብ የሚሰማ ወይም አሁን ዘመን ቴክኖሎጂው ስላለልን በስልካችን ላይ እንዲያነብልን ወይም በኮምፒውተራችን ላይ እንዲያነብልን የኦዲዮውን ከከፈት ነው ሲነበብ ዝም ብለን መስማት እንችላለን የሚሰማ ሌላው ሶስተኛው ዋናው እሱ ነው በውስጡ የተጻፈውን ትንቢት የሚጠብቅ በውስጡ የተጻፈውን የሚጠብቅ በውስጡ የተጻፈውን እያንዳንዱ ቃል ይሆናል እኮ ይመጣል እኮ ይፈጸማል እኮ ጌታ እኮ እንዲህ ብሏል ጌታ እኮ እንዲህ ተናግሯል ይሄ ነገር እኮ የሚመጣ ነው የሚፈጸም ነው እውነት እኮ ነው የሚል እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፋለኝ እንደሚል ልክ እንደዛ እነዚህ እኮ እውነተኛ ቃላት ናቸው እነዚህ እኮ የታመኑ ቃላት ናቸው መምጣታቸው እኮ አይቀርም ይፈጸማሉ እኮ ግድ እኮ የሚሆኑ ናቸው ብሎ እነዛን ቃላት ወስዶ በነዛ መሰረት ራሱን የሚያዘጋጅ ሰው ብፁዕ ነው ይላል እንደዚህ ያለ ተስፋ በተለየ መንገድ የተነገረለት መጽሐፍ ነው ይሄንኑ አይነት ንግግርን ሲደግመው ታያላችሁ ምዕራፍ 22 ላይ ቅድም እንዲያውም አንብቤዋለሁ ምዕራፍ 22 ቁጥር 6 እና 7 እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ ቁጥር 7 እነሆ በቶሎ እመጣለሁ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ይላል ዛጋ የሚያነብ የሚሰማ ከዛ ደግሞ የሚጠብቅ እዚህ ጋር ደግሞ የሚጠብቅ ብፁዕ ነው አለኝ ይሄንን የሚናገረው ጌታ ነው ብፁዕ ነው ብጽዕና አለ ስለዚህ ይሄ በጣም መታየት መጠናት አለበት በውስጡ የተጻፈውን ሁሉ ልንጠብቅ የሚገባ ነው ከሌሎች መጽሐፍ አሁንም የሚለየው የተለየ ማስጠንቀቂያ ደግሞ የተሰጠው ነው ይሄ አሁን ብጽዕና እንዳለው ሁሉ ማስጠንቀቂያ ደግሞ የተሰጠው ነው በራእይ ዮሐንስ ምዕራፍ 22 የመጨረሻዎቹ ቁጥሮች ከ18 እስከ 19 ባለው እንደዚህ ይላል በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ማንም በዚህ ላይ አንዳች ቢጨምር ይሄንን የሚናገረው ለማየት ነው ቆይ እሺ ላንብብ መጀመሪያ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ማንምም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል ይህን የሚመሰክር አሁን በቶሎ እመጣለሁ ይላል አሜን ጌታ ኢየሱስ ሆይና ስለዚህ ጌታ ነው የሚናገረው ማለት ነው እና እንደዚህ ያለ የተለየ ማስጠንቀቂያ የተሰጠበት መጽሐፍ ነው ልክ ብጽዕናው በረከቱ በማንበቡ በመጠበቁ እንዳለ ሁሉ ደግሞ ማጉደል መጨመር ሚል ቋንቋ ተጨምሯል እዚህ ጋር ምን ማለት ነው ማጉደል እንዴት ነው ሰው ሊያጎድል የሚችለው እነዚህ መጽሐፍት የተጻፈውን ትንቢት አንዳንድ ቃላቶችን አጉድሎ እንደገና አትሞ ነው እንዴት ነው ሊያጎድለው የሚችለው እንዴትስ ነው ሊጨምር የሚችለው 23ኛ ምዕራፍ 24ኛ ምዕራፍ እያለ ጨምሮ ነው ወይም ተጨማሪ ቁጥሮችን በየምዕራፎቹ ላይ ጨምሮ ነው እንዴት ነው የሚጨምረው ምናልባት እንደዛ ባይሆን ሌላ መጽሐፍ በማተም ባይሆን ያነሰ ቁጥር ያለው መጽሐፍ ያነሰ ምዕራፍ ያለው መጽሐፍ
ያነሰ ቃላት ያለው መጽሐፍ አድርጎ ማተም ወይም የሚጨምሩ ቃላት የተጨመሩ ቁጥሮች ያሉት ወይም ምዕራፎች ያሉት አድርጎ ማተም ባይሆን በምናስተምርበት ጊዜ ልናረጋው እንችላለን። ያ ማስጠንቀቂያ ተሰጥቷል። በማቴዎስ ወንጌል ምዕራፍ 5 ላይ ስለ ሕጉ በምናጠናበት ጊዜ አንብበን የነበረው ላይ እንዲህ የሚል ቃል ነበረን። ያነብላችኋለሁ፣ መውጣት አያስፈልጋችሁም። ማቴዎስ ወንጌል 5 ላይ ጌታ ኢየሱስ ሕግንና ነቢያትን ሊፈጽም እንደመጣ ሲናገር ይሄ ኮምፕሊት ማድረግ፣ መፈጸም፣ ሙሉን መጨረስ የሚለውን ሐሳብ እንዴት እንደገለጠው እንድናየው ብዬ ነው። እንዲህ ይላል፣ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ልፈጽም፣ ኮምፕሊት ላደርግ፣ ላጠናቀቅ፣ ሙሉ ላደርገው። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል እያለ ተናገረ። ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር አለ። ስለዚህ ማጉደል እንዲህም ሊሆን ይችላል፣ መጨመርም እንዲህም ሊሆን ይችላል። ሌላ መጽሐፍ ማሳተም ባይሆንም፣ ጽፎ ማተምም ባይሆንም፣ ወይም አጉድሎ ማሳተም ባይሆንም በሚያስተምሩበት ጊዜ እነዛን ነገሮች መዝለል ሊሆን ይችላል፣ መተው ሊሆን ይችላል፣ ማስቀረት ሊሆን ይችላል። ተጽፎ እያለ እሱን አለማንሳት ሊሆን ይችላል፣ ችላ ማለት ሊሆን ይችላል። የሚሽር እንዲህ አድርጎ የሚያስተምር አለ። የሚያስተምር ማጉደል የሚለውን እንደሱ እናየዋለን። ስለዚህ ራእይ ዮሐንስን በመናጠናበት ወይም ራእይ ዮሐንስን ስናነብ ምንዘለው ምዕራፍ ሊኖር አይገባም። እየተዘለለ ትምህርት ስለሚሰጥ ነው ይሄን ምላችሁ። እነዚህ ምዕራፎች አይመለከቱንም ተብሎ በድፍረትም ትምህርት ስለሚሰጥ ነው። ይሄ ደግሞ ፖፑላር ነው። የአንዳንድ ሰዎች የሚያደርጉት አይደለም፣ ፖፑላር ነው። ብዙዎች ነው የሚያደርጉት። ትልልቅ ቦታ መሰጧቸው፣ ትልቅ ዋጋ የሚሰጣቸው ሰዎች ሳይቀሩ የሚያደርጉት ነው። ከነዚህ ምዕራፎች እስከዚህ ምዕራፎች እኛን አይመለከትም፣ ቤተክርስቲያንን አይመለከትም ተብሎ ትምህርት ይሰጣል። እንደዚህ መጽሐፍ ማስጠንቀቂያ የተጻፈለት የለም፣ እንደዚህ መጽሐፍ ደግሞ እንዴት ተደረገበት የለም። እና ለብዙዎች ራእይ ዮሐንስ አይነበብም፣ ከተነበበም እንኳን አይመለከተንም ተብሎ ተቀንሶ ከመጀመሪያው 4 ምዕራፍ ከ1 እስከ 4 ከዛ መጨረሻ 19 20 21 22 4 ምዕራፍ 4 እና 4 8 ምዕራፍ መጽሐፉ 22 ምዕራፍ አለው። 8 ምዕራፍ ላይ ብቻ ነው ትምህርት የሚሰጠው። ብዙ ጊዜ በመሃል ያሉትን እንዲሁ ለእውቀት ያህል ተማሩት እንጂ አይመለከታችሁም አይነት ነው አሰጣጡ። ለእውቀት ያህል ተማሩት እንጂ እናንተን በቀጥታ አይመለከታችሁም በሚል ሴንስ ነው ትምህርቱ የሚሰጠው። ከተሰጠ ያ ማለት ምንድነው? አጉድሎ ማስተማር ነው። ለምን ደብዳቤዎቹ ሁሉ የተጻፉት ለአብያተ ክርስቲያናት እንዲመሰክርላቸው ነው፣ ለባሪያዎች እንዲያሳይ ነው። ከዛስ በኋላ ጠብቁት። የትኛው ነው? ይሄንን በሙሉ በውስጡ የተጻፈውን የሚጠብቅ ተባለ። 8ቱን አይደለም፣ 4ቱን አይደለም። እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያት መጽሐፍ ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ። የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው። 22 የዚህን መጽሐፍ ቃል የሚጠብቅ ብፁዕ ነው።
በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ሁሉም እያንዳንዱ አንዱም ሳይቀር ሁሉም ይጠበቅ ነው። በሁሉም ምዕራፍ ሰሚዋ አንባቢዋ ቤተክርስቲያን ነች። በሁሉም ምዕራፍ ውስጥ እናንተ ግን ሲል ልክ ገላትያን ብናነብ እናንተ ግን ሲለን እኛን ቤተክርስቲያንን አማኞች እንደሚናገር እንደምናቅ ልክ እዚህም ላይ በየምዕራፉ እንደዚህ ነው። ይህን እንዲያመለክታቸው ይህን እንዲመሰክርላቸው መልአኬን ላኩ አለ። ይህን የትኛው እነዚህን ሁሉ ምዕራፎች እንዲመሰክርላችሁ ለእናንተ ለአብያተ ክርስቲያናት እንዲመሰክር ነው የላኩት። ደብዳቤው ሁሉም ለአብያተ ክርስቲያናት ነው። እያንዳንዱ ቃል እዚህ ውስጥ ያለው ይመለከታል። ስለዚህ ይሄ ጥንቃቄ የማስጠንቀቂያ የተጻፈበት መጽሐፍ ነው። ለየት ያደርገዋል። ይሄ ደግሞ የሚያነበው የሚጠብቀው ብፁዕ ነው ተብሎ የተለየ ተስፋ የተሰጠው ደግሞ ቢያጎድል አጉድሎ ለሌሎች ቢያስተምር ወይም ደግሞ ቢጨምር መጨመርም አደጋ አለ። ቢጨምር እዚህ ላይ የማይለውን እንደሚል አድርጎ ቢጨምር ተጠያቂ የሚሆንበት ልዩ ማስጠንቀቂያ የተሰጠበት መጽሐፍ ነው እና ይህንን መጽሐፍ ማየት፣ ማንበብ፣ ማጥናት፣ ማሰብ ይገባል። እንደምታዩት መጽሐፉ 22 ምዕራፍ ነው። ርዕሱ ደግሞ ወይ ይዘቱ እንደሌላው መጽሐፍ ወይ ታሪክ አይደለም፣ ወይ በቀጥተኛ ቋንቋ ሰው ዕለት በዕለት በሚነጋገርበት የዕለት ተዕለት ግንኙነት ውስጥ ያሉ ጉዳዮችን እያነሳ የሚያወራ አይደለም። ስዕላዊ መግለጫዎች ነው የሚሰጠው። ራእዮች ናቸው። እነዛ ራእዮችና ስዕላዊ መግለጫዎች በምድር ላይ ባሉ ሊመስላቸው በሚችሉ ነገሮች ተመሳክረው የተጻፉ ናቸው። ሊመስላቸው የሚችሉ ምድር ውስጥ አምሳያ እየተፈለገለት ከዛ ጋር እያመሳከረ ዮሐንስ ጽፎልናል። ጸሐፊ ዮሐንስ ነው። ሲጽፍ መንፈስ ቅዱስ እንደረዳው መንፈስ ቅዱስ እንዳሳየው የሚያየውን ራእይ ሊመስል የሚችል ነገር በምድር ውስጥ ያለውን እያሳየው እያመለከተው ከዛ ጋር እያመሳከረ ለኛ ልንረዳው በምንችለው መንገድ አስቀመጠልን። ስለዚህ ለየት ያደርገዋል። እንደሌላው አይደለም። ኢየሱስ የጌታን ራት ፋሲካን አብሬ የሚበላበትን ስፍራ አዘጋጁልኝ ብሎ አላቸው ይላል። ያዘጋጁ መልእክተኞቹ ሲሄዱ የት ነው የምናሰናዳልህ ሲሉት ወደዚህ መንደር ወደ ስትወጡ የሆነ ሰው ውሃ የተሸከመ ታገኛላችሁ፣ እሱ የሚሄድበትን ተከተሉት፣ እሱ የሚገባበት ቤት ግቡ። ከዛ ባለቤቱን መምህሩ ከደቀ መዛሙርቴ ጋር የፋሲካን ራት መካፈልበት ማሳለፍበትን አዳራሽ ፈልጋለሁ ብለዋል በሉት። የሆነ ትልቅ አዳራሽ ሰገነት ላይ ከፍ ያለ ያሳያችኋል፣ ከዛ ታሰናዳላችሁ አላቸው። እነዚህ ሁሉ ያነበብ አሁን የተናገርኩት የሚገቡ ቋንቋ ናቸው፣ የሚገቡ ናቸው። የኤቭሪዴይ ላይፍ ውስጥ ያሉ ነገሮችን ነው ጌታ ኢየሱስ የተናገረው። እነሱም ሄደው እንደዛ አገኙ፣ አዘጋጁለት ይለናል። ዮሐንስ ራእይ ግን እንደዚህ አይደለም። የሚያየው ያልተከሰተ ነገርን ነው፣ ገና ወደፊት ሊከሰት ያለ ነገርን ነው። የሚያየውን የሚመስል ነገር ደግሞ ኤግዛክትሊ ያንን የሚመስል የለም፣ ምድር ላይ የለም። ስለዚህ እሱን የሚመስል ነገር የሚጠጋጋ ነገር ፈልጎ ይገልጣል እንጂ ኤግዛክትሊ ስላይደለ እንደ እያለ ነው የሚገልጠው። ኤግዛክትሊ ያንኑ ራሱን
ራሱ አይደለም ምድር ላይ የሚያየው እሱ የሚመስል ነገር ነው እሱ የሚያየው። ቢሆንም ግን ያ መግለጫ ለኛ በቂ ነው ተብሎ ስለታሰበ ያንኑ መግለጫ አስቀምጦ ጽፎልናል። ስለዚህ ዛሬ ይሄንን እንደ ቻሌንጅ ብንወስደው ያለነው ፍጻሜ ዘመን ውስጥ ነው። ይሄንን እናጥናው ብንል ያ ፈተና አለ። እንኳን እንደዚህ በአካል የማንተያይ በድምጽ ብቻ እኔ የምናገርበት እናንተም ደግሞ በመስማት ብቻ በመታረቁበት ቀርቶ በአካልም እንኳን ተገናኝተን ዋይት ቦርድ እየተጠቀምን ወይም ስዕል እየሳልን ለማስረዳት እንኳን ሲሞከር ብዙ እንደሱ ያለ ነገር የሚፈልግ ነው ይሄንን የዮሐንስ ራእይን። ቢሆንም ግን የምናያቸውን ነገሮች ማየት የምንችለውን ያህል ልናይ እንችላለን እና ገባሁበት ሙሉ ለሙሉ እንሄድበታለን በስንት ደረጃ አላውቅም፣ ግን መግቢያውን እንኳን ማንሳቱ ይጠቅማል። እናነባዋለን ወይ እንሰማዋለን ወይ? እንዳልኳችሁ ቴክኖሎጂው አቀሎልናል። አሁን ሁሌ እናነባዋለን ወይ እንሰማዋለን ወይ? ዝም ብለን ብንሰማው ከዛ ስለሚጀምር ማንበብ ከቻል ደግሞ ብናነበው የተሰጠን ኃላፊነት በውስጥ የተጻፈውን እንድንጠብቅ ነው። ይሄን የጻፈልን ደግሞ ያው ወንጌሉን የጻፈልን ራሱ ዮሐንስ ነው። ራሱ ወንጌሉን እንዴት እንደምንይዝ እናውቃለን። ዮሐንስ ወንጌልን እንዴት እንደምናከብረው እናውቃለን። እያንዳንዱን ቃል እንዴት ቦታ እንደምንሰጠው እናውቃለን። ልክ እንደዛ ነው። መጽሐፉን ገሸሽ ስላደረግነው ገሸሽ አይልም ጉዳዩ። ስለተውነው አይተውም ነገሩ እኮ። ስለማናነበው አንዳንድ ጊዜ አንዳንድ ነገርን ኢግኖር እናደርገውና የሚቀር ይመስለናል። እኛ ኢግኖር ስላደረግነው ችላ ስላልነው ችላ ተብሎ በቃ እሱ ነገሩም የሚያለን ይመስለናል። አይደለም። ራሳችንን ነው የምናታልለው። በኋላም ማመካኛ አይኖረንም። የተጻፈው ለቤተ ክርስቲያናት ነው፣ ለክርስቲያኖች ነው፣ ለኛ ነው የተጻፈው። በዚህ ዓለም ለሚኖሩ ሰዎች አይደለም፣ ለኛ ነው የተጻፈው። እግዚአብሔር የማረገውን ከአብርሃም ሰውራለሁን አለ። አብርሃም ታላቅና ብርቱ ሕዝብ ይሆናልና አለ። ከዛ ሰዶምና ጎሞራን ሊያጠፋ መሆኑን ለአብርሃም ገለጠለት። ሰዶምና ጎሞራ ለአብርሃም ብዙ የሚያስጨንቀው አይደለም። ሶዶምና ጎሞራን አብርሃምን የሚያሳስበው ስለ ሎጥ ብቻ ነው። ሎጥ ደግሞ ከሶዶምና ጎሞራ ጥፋት እንዲያመልጥ እግዚአብሔር እቅድ ያወጣለት ሰው ከሆነ አብርሃም ምኑ ነው? እንደ ሰው ስታስቡ ለአብርሃም ምኑ ነው? በቃ ሶዶምና ጎሞራ ቢጠፋ ባይጠፋ አብርሃም በቀጥታ የሚመለከተው አይመስልም። በተለይ ሎጥ ከዳነለት፣ የሎጥ ቤተሰብ ከዳነለት ምኑ ነው አብርሃም? ግን እግዚአብሔር ምን አለ? ለአብርሃም ሳልነግረው አላደርግም አለ። ይመለከታል እያለው ነው ሲነግረው። ለእውቀት ያህል አይደለም ነግርህ፣ ይመለከታል። በምድር ላይ ያለው ወኪል የእግዚአብሔር እሱ ነው። በምድር ላይ ያሉ ሰዎች የሚረገሙት በአብርሃም ምክንያት ነው፣ የሚባረኩት በአብርሃም ምክንያት ነው። በሶዶምና ጎሞራ ላይ ፍርድ ቢመጣ በአብርሃም ምክንያት ነው። በረከት ቢመጣ በአብርሃም ምክንያት ነው።
ለምን የምድር ወገኖች አንተን የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ ብለዋል። አብርሃም ውስጥ የክርስቶስ ዘር አለ። ካንተ የተነሳ የምድር አሕዛብ ይባረካሉ ከዘርህ የተነሳ አለው። ቤተክርስቲያን የክርስቶስ ዘር ነች። ገላትያ ምዕራፍ 3 ላይ እንደሚያስተምር እንግዲያስ የአብርሃም ዘር የክርስቶስ ዘር እንደ ተስፋውም ቃል ወራሾች ናችሁ አለ። በዘር በምድር የምድር አሕዛብ ሁሉ ይባረካሉ ሲባል ስለ ክርስቶስ ነበር የተባለው። እናንተ በእምነት በኩል የአብርሃም የክርስቶስ ወገን ስለሆናችሁ እናንተም የአብርሃም ዘር ናችሁ ብሎ ይላል። ስለዚህ የምድር ሁሉ ሁኔታ ይመለከተናል። ጌታ እግዚአብሔር በማንም ላይ አይፈርድም። ፍርድን ለልጁ ሰጥቶታል። ልጁ ደግሞ ፍርድን የማረገው ከቤተ ክርስቲያኔ ከሙሽራዬ ጋር ሆኜ ነው ብለዋል። ያ እውነት ስለገባው ነው ሐዋርያው ጳውሎስ በቆሮንቶስ መጽሐፍ ላይ ሲጽፍ እንኳን በእንደነዚህ ያሉ ጥቃቅን ጉዳዮች ቀርቶ በመላእክት እንኳን እንድንፈርድ አታውቁምን? በዓለም እንደምንፈርድ አታውቁምን? ይላል። ፈራጁ ጌታ ኢየሱስ ከኛ ጋር ሆኖ ነው። ይሄ መጽሐፍ ፍርዱን ይናገራል። ቤተክርስቲያን አለችበት። ይሄ መጽሐፍ ስለ ሽልማት፣ ስለ ዋጋ ያወራል። ባለፈው ያነበብነው እሱን ለማጥናት ስናጠና ነው። ከሁለተኛ ቆሮንቶስ ምዕራፍ 5 ከ1 እስከ 10 ባጠናን ጊዜ በክርስቶስ ፍርድ ወንበር ፊት እንደምንቀርብ ዋጋ ይዞ እንደሚመጣ ብድራትን ያለ ስላለው ህይወት ባየንበት ጊዜ የተለያዩ ምዕራፎችን የተለያዩ ጥቅሶችን ከነዚህ ምዕራፎች ውስጥ አንብበናል። ቤተክርስቲያን ስታተሰዋያ ነው። የምድር ወገኖች የመባረካቸው ምክንያት፣ የምድር ወገኖች የመረገማቸው ምክንያት ክርስቶስ ነው። ቤተክርስቲያን ነች። ክርስቶስ ከቤተክርስቲያን ጋር አብሮ ነው ያለው። እርሷ አካሉ፣ እሱ ራሷ ነው። እሷ ሙሽሪቱ፣ እሱ ሙሽራው ነው። አብሯት ነው የሚያደርገው። ይሄ መጽሐፍ መጨረሻ ላይ የሚነግረን ይሄንን ነው። ይህን 1000 ዓመት ኖሩና ነገሱ ይላል። ከማን ጋር? ከክርስቶስ ጋር ይላል። ቤተክርስቲያን መጨረሻ እሱ በዙፋኑ ላይ ቁጭ ብሎ ሲፈርድ አብረውት ነው የሚፈርደው። ቤተክርስቲያን አብራው ነች። ይመለከታታል። ጥሪዋ ትልቅ ነው። ስለዚህ በመዝለል ባለማንበብ አናመልጠውም። ያ ስንፍና ይባላል። ቋንቋው እሱ ነው። ስንፍና ነው። ጌታ ሰነፍ ልጆችን አልወለደም። ስንፍና ነው። ስለተው ነው፣ ስላላነበብ ነው፣ ስላላጠና ነው ደግሞ አይቀርም። ተጠያቂነቱም አይቀርም። ለምን ተጽፎልናል? ተጽፎ ተሰጥቶናል። ከኛ የሚጠበቅ ማንበብ፣ መስማት፣ በውስጥ ጻፉን እያንዳንዱን በጥንቃቄ መጠበቅ ነው። የሙሴ ሕግ እንኳን አንዲቷ አትቀርም አለ ጌታ ኢየሱስ። አንዲቷ የሙሴን ሕግ የናቀ አለ የዕብራዊ መልእክት ጸሐፊ ደግሞ የሙሴን ሕግ የናቀ 1 2 ወይም 3 ምስክር ቢገኝበት ያለ ርኅራኄ ይገደል ነበር። ይህንን ትልቅ ነገር ችላ ካልንማ፣ ይህን ታላቅ መዳን ችላ ካልንማ እንዴት ነው ብሎ ዕብራውያን ላይ እንደሚናገረው ይሄ እኮ ነው የመዳናችን ፍጻሜ ጉዳይ እኮ ነው። መከራ የምንቀበልለት ይሄ ክርስቶስ መንግስት የሚገለጠው
የሱ ፍጻሜ ጉዳይ እኮ ነው። ዮሐንስ እኮ መከራ መቀበለው ስለዚህ እኮ ነው ያለው። የኛ ነው ዋና እኮ ነው ምን ደክሞ ድካም ሁሉ ስለዚህ እኮ ነው። እንሰደባለን፣ እንንገላታለን፣ ብዙ መከራ እንቀበላለን አለ ሐዋርያ ጳውሎስ። እሱም መስለን ለመገኘት በሌላ ቦታ ላይ ደግሞ ክርስቶስን ተስፋ ያደረግነው ለዚች ለምድራዊ ኑሮ ብቻ ከሆነ ከሰው ሁሉ ይልቅ ምስኪኖች ነን እኛ አለ። ተስፋ ያደረግነው ዋጋ የምንከፍለው መከራ የምንቀበለው ይሄን ሁሉ የምናየው ስለ ትንሣኤው ነው። በትንሣኤው ስለሚመጣው ክብር ነው። ያን ደግሞ የሚያበስረን ይሄ መጽሐፍ ነው። እንዲያመለክት እንዲያሳይ ተላከ ይላል። እንዲያሳይ ያሳየናል። ዮሐንስ እግዚአብሔር በረዳው መጠን በመንፈስ ቅዱስ እንደጻፈው ያሳየናል። ሲጽፍልን እኮ እያሳየን ነው። ያሳየናል። እንዲያሳይ ተልኳል። ለአንቺ እንዲያሳይ፣ ለአንተ እንዲያሳይ፣ ለእኔ እንዲያሳይ፣ ለባሪያዎቹ እንዲያሳይ ተልኳል። ያሳየናል። መልአኩ ለሱ ልክ እንዴት እንዳሳየው እየነገረን ለእኛ ያሳየናል። ያንን ማየት፣ ማንበብ፣ መስማት፣ ማጥናት፣ በተለይ ደግሞ አሁን ያለንበት ዘመን ይሄንን ልናደርግ የሚገባ ነው። እንዴት ነው በዚህ በስልክ ውስጥ እንደሄንን በደንብ ልናየው የምንችለው? እሱን አላውቅም። ለዚህ ነው በጣም እርግጠኛ ገና ያልሆንኩት። ግን መግቢያውን ላንሳው። እግዚአብሔር እንዴት እንደሚያደርግ ያሳየናል። በምን መንገድ ልንሄድ እንደምንችል ያሳየናል። ጌታ ያውቃል። ስለዚህ ውስጣችን ረሃብን ፈጥሮ ልናነበው እንድንጀምር ከሆነን እሰየው። ለሱ ይሆናል የሚያናግረኝ አሁን። የነገውን ደግሞ ጌታ ያውቃል። እያየን ማድረግ የምችልበትን መንገድ ጌታ እንደሚያመለክተኝ ማድረግ ሞክራለሁ። እንዳለ መጽሐፉን በሙሉ በስልክ እንደዚህ ባለ መንገድ በቴሌኮንፈረንስ ማድረግ እንዴት ነው የምንችለው? በዚህ መልክ ስላላደረኩት እርግጠኛ አይደለሁም፣ ግን እግዚአብሔር ሊረዳን ይችላል። እና ይሄን ደግሞ ከጀመርን ሰፊ እንደሆነም ስለማቅ በዚህ መንገድ እንሂድ ወይስ ከፋፍለነው እንሂድ፣ እሱንም ነው መለየት የምፈልገው። በስተቀር ማየት እንዳለብን ግን ማጥናት እንዳለብን ግን አውቃለሁ። ጌታ የተመሰገነ ይሁን። እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ። የዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ያነበብኩት ራእይ ምዕራፍ 22 6 እና 7 ነው። ወደ ጸሎት እንሄዳለን። መልአኩም እነዚህ ቃሎች የታመኑና እውነተኞች ናቸው። የነቢያት መናፍስት ጌታ አምላክ በቅርብ የሚሆነውን ነገር ለአገልጋዮቹ እንዲያሳይ መልአኩን ልኳል አለኝ። እነሆ ቶሎ እመጣለሁ። የዚህ መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። እንጸልያለን። እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ። የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። እነሆ በቶሎ እመጣለሁ። የዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ።
መልአኩም እነዚህ ቃሎች የታመኑና እውነተኞች ናቸው፣ የነቢያት መናፍስት ጌታ አምላክ በቅርብ የሚሆነውን ነገር ለአገልጋዮቹ እንዲያሳይ መልአኩን ልኳል አለኝ። እነሆ ቶሎ እመጣለሁ። የዚህ መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። እንዲህም አለኝ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማኅተም አትዝጋው። አመፀኛው በአመፁ ይቀጥል፣ ርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ሥራው መጠን እከፍለዋለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ በበሮቿም በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል። የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታ ኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን። ያነበብኩት ከአዲሱ መደበኛ ትርጉም ከቅድሞቹ ጥቅሶች አለፍ አድርጌ ነው።